ይስጥልኝ ተመልካቾቻችን የኤንቢሲ አጀንዳ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው የኤንቢሲ አጀንዳ ፕሮግራማችን ደግሞ ከኢትዮጵያ ሀገራዊ ምክክር ኮሚሽነሮች አንዱ የሆኑትን ኮሚሽነር መላኩ ወልደ ማርያምን እዚህ ቢሮአቸው ተገኝተን በኮሚሽኑ ወቅታዊ ጉዳዮች ወይም ደግሞ በኮሚሽኑ እያከናወናቸው ባሉ ወቅታዊ የስራ ክንውኖች ላይ ውይይቶች እያደረግን ቆይታ እናደርጋለን። በተለይም ደግሞ ኮሚሽኑ በክልሎችና በከተማ አስተዳደሮች ያደረጋቸውን የአጀንዳ ማሰባሰብ ሂደቶች አጠናቆ አገራዊ ጉባኤ ለማድረግ በዝግጅት ላይ መሆኑ ይታወቃል። ከዚሁ ጋር የተያያዙ ጉዳዮችንና ሌሎች መረጃዎችንም ወደ እናንተ እያደረስን አብረናችሁ እንቆያለን። ዝግጅቱን ወደ እናንተ እያደረስኳችሁ አብሬያችሁ የምቆየው ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። ኮሚሽነር እጅግ በጣም አመሰግናለሁ ፈቃደኛ ስለሆኑልን። አመሰግናለሁ እንግዳ ስላደረግሽ። መልካም። እሺ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ ከባለፉት 4 ዓመት ለተሻገረ ጊዜ በርካታ ስራዎችን አጀንዳ ተሳታፊዎችን በመለየት ከዛም ደግሞ በሁሉም ክልሎች ላይ እንዲሁም በሁለቱ ከተማ መስተዳድሮች ላይ ህዝብ ስታወያዩ አጀንዳዎች ስትሰበስቡ ቆይታችኋል። እንዲሁም ከሀገር ውጭም በአውሮፓም በአሜሪካም እየዞራችሁና እንደ ሂደታችሁ በተወሰነ ለማስታወስ ያክል ምን ይመስል ነበር? በጣም አመሰግናለሁ። አንቺንም ቲም በአጠቃላይ ኤንቢሲንም ማመስገን እፈልጋለሁ። ይህንን ጉዳይ እንደ ዋነኛ አጀንዳ አድርጋችሁ በመያዛችሁ ተገቢ ነው ብዬ ነው ማምነው። ሀገራዊ ጉዳይ ስለሆነ የጠየቅሽኝን ጥያቄ በተመለከተ የኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት በአዋጅ ከተቋቋመ በኋላ እንግዲህ ስራችንን የጀመርነው ከ4 ዓመት በፊት ነው። በአዋጁ ላይ በግልጽ የኛን ማንዴት የሚዘረዝሩ ነገሮች አሉ። ምን ኃላፊነቶች እንዳሉብን ተገልጸዋል እዛ ላይ። ከነዛ ውስጥ ያው ሀገራዊ ምክክሩን በተቻለ መጠን ሁሉንም የሚያሳትፍ ግልጽነት ያለው ዋነኛ የሚባሉ አንኳር የሚባሉ ሀገራዊ አጀንዳዎችን በበቂ ምክንያት አላደለ ለይቶ ለሀገራዊ ምክክር እንዲያዘጋጅ ነው እንግዲህ የተሰጠው ኃላፊነት። የኢትዮጵያ ሀገራችን እንደሚታወቀው ላለፉት በርካታ ዓመታት ባለመግባባት ስትናወጥ የቆየች ናት። ለነዛ እንግዲህ መንስኤ የሚባሉ ጉዳዮች አሉ። እነዛ መንስኤ የሚባሉ ጉዳዮች በመመካከር መፍትሄ ሊያገኙ የማይችሉ ግን አይደሉም እና ምክክር ያስፈልገናል ሲባልም ሲጠየቅም ቆይቷል። ነገር ግን በተለያዩ ጊዜያት የተሰጡት ምላሾች ጥሩ አልነበሩም። አሁን ግን ጊዜው ደርሶ ሀገራዊ መግባባት የለም፣ ዋነኛ ሀገራዊ ጉዳዮች ላይ ሀገራዊ መግባባት የለምና ሀገራዊ መግባባት ለማምጣት መስራት አለብን ተብሎ ታምኖበት ነው እንግዲህ አዋጁም የተቀረጸው። ይሄ ደግሞ ኮሚሽንም የተሰጠው ኃላፊነት ሀገራዊ መግባባት ለማምጣት ሀገራዊ ምክክር ማካሄድ ስለሚያስፈልግ ሀገራዊ ምክክር የሚካሄድባቸውን አጀንዳዎች መለየት ይጠበቅበት ነበር። ከዛ በፊት ግን ያው ኢንክሉሲቭ መሆን ስለነበረበት ሁሉን አካታች የሆነ ስራ መሰራት ስለነበረበት ከወረዳ ነው የጀመርነው። በወረዳ የተሳታፊዎች ልየታ አካሂደናል። ይሄንን የሚያካሄድ ነው ብቻችንን አይደለም። 815 የሚሆኑ ተባባሪ አካላትን ኦንቦርድ በማድረግ ነበር። እነሱ በጣም ብዙ ረድተውናል። እነዚህ ተባባሪ አካላት ሪሌቲቭሊ ኢንዲፔንደንት ናቸው የሚባሉ ናቸው። የሃይማኖት ተቋማት፣ መምህራን ማህበር፣ እድሮች፣ የሲቪል ማህበራት እና የፖለቲካ ፓርቲዎች የመሳሰሉትን ሰዎች በመያዝ ነው እና ሂደቱን እንዲከታተሉ ኦብዘርቭ እንዲያደርጉ ኦቨርሲ እንዲያደርጉ የሂደቱን ታማኒነት አላደለ በማረጋገጥ ረገድ የነሱም አስተዋጽኦ እንዲኖርበት ነው ያደረግነው እና እነዛ ተሳታፊዎች ሲለዩ እነሱ ኦብዘርቭ ነበር የሚያደርጉት። የሚለዩት ራሳቸው የማህበረሰብ ክፍሎች ናቸው። ወጣቶች ከሆኑ ወጣቶች ተሰብስበው ያው ይወክለናል የሚሉትን ወጣት ነበር የሚወክሉት። ሴቶችም እንደዚሁ፣ አካል ጉዳተኞችም ሁሉም ያንን ያደረጉት። በዛ ረገድ የነዚህ ሚና በጣም ከፍተኛ ነበር። ስለዚህ በርከት ያሉ ሰዎች ተመርጠዋል ከየወረዳው ማህበረሰብ ክፍሎች። እንግዲህ ወደ 1000 ምናምን የሚሆኑ ወረዳዎች ናቸው ኢትዮጵያ ውስጥ ያሉት። ወደ 1300
24 ኤግዛክትሊ እና ከዛ ውስጥ ወደ 1264 ገደማ የሚሆኑ ወረዳዎች ተደርሰዋል። በነዛ ያንዳንዱ በዛ ያሉት ማህበረሰብ ክፍሎች ወኪሎቻቸውን መርጠው ሰጥተውናል። ቀሪዎቹ ያው የትግራይ ወረዳዎች የማህበረሰብ ክፍሎች አልተካፈሉም። ግን ያው በግል ፈቃደኝነት የመጡ አሉ። እዛ ሄደን ግን ያንን ስራ ለመስራት የማንችልበት ሁኔታ ስለተፈጠረ መስራት አልቻልንም። ብዙ ሙከራ አድርገናል። ሆነስትሊ የትም አካባቢ እንደዛ አይነት ሙከራ አላደረግንም። በጣም ብዙ ሙከራ ነው ያደረግነው። አንፎርቹኔትሊ ያለው የፖለቲካ ሁኔታ እዛ ገብተን ስራ ለመስራት አላስቻለንም። እንዲያም ሆኖ ግን የትግራይ ህዝብ በአንድም በሌላ መንገድ መወከል አለበት የሚል አቋም ይዘን ስለነበረ እና ደግሞም ከነሱም አካባቢ ካሉት በጎ አመለካከት ካላቸው ምክረ ሀሳብ ተሰጥቶን ነበር እንደዚሁ አዲስ አበባ ቢካሄድ የሚል ያው አዲስ አበባ ጥሪ አድርገን አካሂደናል። ወደ 300 የሚሆኑ የትግራይ ተወላጆች ከትግራይ መጥተው የተካፈሉበት እዚህም ደግሞ ወደ 400 የሚሆኑ በድምሩ ወደ 700 የሚሆኑ ተወካዮች የተገኙበት ስብሰባ አካሂደናል። ዞሮ ዞሮ እነዚህን ሰዎች የምንፈልገው አጀንዳ እንዲሰጡ ነው። ከዛ በኋላ ደግሞ በሀገራዊ ምክክር ጉባኤ እንዲሳተፉ ነው። ይሄን ለማድረግ እንግዲህ እዚህ ቦታ እዛ ቦታ በቦታው ቢደረግ ይመረጣል። በጣም የተሻለ ነው የሚሆነው። ግን በቦታው ማድረግ ካልተቻለ ደግሞ ዝም ብሎ መተውም የለበትም። ስለዚህ መተው የለበትም በሚል ያው የተወሰኑ ሰዎች እዚህ እንዲገኙ ተደርጓል። አጀንዳቸውን ሰጥተዋል እነሱ ሆነስትሊ እና በዛ ምክንያት ነው ያ ቁጥር ያነሰው ለማለት ነው። ከዛ በኋላ አጀንዳ ነው እንግዲህ ተሳታፊ ተለየ፣ አጀንዳ ሰጡ። ይሄ እንግዲህ በወረዳ ማህበረሰብ ክፍሎች የተደረገ ነው። ከዛ በኋላ ደግሞ በክልል ደረጃ የተካሄዱ ደግሞ የአጀንዳ ማሰባሰብ የምክክር ምዕራፍ ነበር። እነዚህ ደግሞ የምክክር ተቋማት የሚባሉ አሉ። ማህበራት እና ተቋማት እንግዲህ የመንግስት ተቋማት አሉ፣ ሌሎችም ተቋማት አሉ። እነሱ ያሉበት ወደ 22 የሚሆኑ ካቴጎሪስ ናቸው። እነሱንም በየክልሉ አጀንዳ ሰጡ። እነሱ ልዩነቱ ምንድነው? ወረዳ ተወካዮች ይመርጣሉ። ይሄ ግን ተቋማት ስለሆኑ ማህበራት ስለሆኑ በተቋሞቻቸውና ማህበሮቻቸው አማካይነት ሰዎቻቸውን የሚልኩበት አሰራር ነበረንና እሱን ያው አሁን የሚያደርጉት ይሆናል። እሱን ካደረግን በኋላ በፌደራልም እንደዚሁ ያው ስራ ሰራን። የፌደራል ተቋማት ወደ 30 ምናምን የሚሆኑ ተቋማት ናቸው። የነሱም ተወካዮች የተገኙበት የምክክር ምዕራፍ ተካሂዷል። በዛ የምክክር ምዕራፍ አጀንዳዎቻቸውን ሰጥተዋል እና ጠቃሚ የሆኑ ውይይቶችንም ሲያደርጉ ታዝበን ተመልክተናል። እና ይሄን ካከናወንን በኋላ ወደ ውጭ ነው ሄድነው። ያው ቅድም እንደገለጽሽው በውጭም ያሉት ኢትዮጵያውያን የሀገራቸው ጉዳይ ይመለከታቸዋል የሚል ጥብቅ እምነት ነው ያለን፣ ጥብቅ አቋም አለን። በአንድም በሌላ መንገድ ሀገራቸው መልካም ነገር ሲያገኛት አይደለ መልካም ጎዳና ስትከተል በዛ ተጠቃሚ የሚሆኑ ናቸው። ችግርም ሲያጋጥማት የችግሩ በተወሰነ ደረጃ ተቋዳሾች የሚሆኑበት መንገድ ስላለ እነሱም መካተት አለባቸው በሚል ያው እነሱም ጋር ሄደናል። ጥሩ ስራ ተሰርቷል ብዬ ነው ማስበው። እዛም የተለያዩ ቦታዎች እንደተወራው አይደለም። አንዳንድ ቦታ ሂሬንዴር እንግዲህ እኛን በተመለከተ ሳይሆን ከሌላ አካል ጋር ባለ ግንኙነት መንስኤ ያው አንዳንድ ተቃውሞዎች ነበሩ። ግን ይሄን ያህል በጣም ገዝፈው የሚታዩ ተቃውሞዎች አልነበሩም። ሆነስትሊ አብዛኛው ከ90% በላይ ኢትዮጵያ በዚህ ሀገራዊ ምክክር ሂደት ጥሩ ደረጃ ደርሳ ሀገራችን መግባባት ፈጥራ ሰላሟ የተረጋገጠ ሀገር ሆና እና በእድገት ጎዳና እንድትቀጥል የሚፈልጉ ናቸው ብዙዎቹ። የፖለቲካ ፓርቲዎች እስከ መግቢያቸው አካባቢ ላይ ወይም ኮሚሽኑ ስራ እንደጀመረ አካባቢ አብዛኞቹ ወደ እናንተ መምጣት እንደማይችሉ ሲገልጹ ነበር። አሁን ላይስ አብዛኞቹ ወደ እናንተ መጥተው ተቀላቅለው አብሯችሁ እየሰሩ ነው ማለት ይቻላል ወይ? ወይ የፖለቲካ ፓርቲዎች መጀመሪያ አካባቢ 2 ብቻ ነበር የደገፉት፣ የዛን ኢዜማና ብልጽግና ነበሩ። ከዛ በኋላ ግን በተደረገው ጥረት ቀረብ ብለውም የሚያዩበት ሁኔታ ስለተፈጠረ ወደ 56 ገደማ የሚሆኑ የፖለቲካ ፓርቲዎች ከኛ ጋር ሲሰሩ ቆይተዋል። ቁጥሩ እንግዲህ ከፍም ዝቅም ሊል ይችላል። ግን ከ56 የማያንሱ የፖለቲካ ፓርቲዎች ከኛ ጋር ሲሰሩ ነበር።
ያው ቅድም እንደገለጽኩልሽ የፖለቲካ ፓርቲዎችም በዚህ ሂደት ፕሮሰሱን እንዲከታተሉ በቅርብ እንዲከታተሉ ከሩቅ ሆነው ሳይሆን በቅርብ ከተባባሪ አካላት አንዱ እንዲሆኑ ተደርጎ እንዲከታተሉ ተደርጓል። የቀሩ እንግዲህ ያው ከዛ በኋላ ያው ጥሪ ስናደርግ ቆይተናል። የተወሰኑት ቀርተዋል። አሁንም ዲፔንደንሱን ኩዌስችን ያደርጋሉ፣ ኒውትራሊቲውን ኩዌስችን ያደርጋሉ። በተጨባጭ ማስረጃ መሆን አለበት። እኛ አንድም አይደለም የፖለቲካ ፓርቲ አንድም ሰው ቢሆን አይደለ ማተር ያደርጋለኛ። ይሄ ሂደት ኦነስትሊ ስፒኪንግ ለማንኛውም በትክክል ለሚያስብ ሰው አእምሮ ላለው ሰው ምክክር አያስፈልግም ብሎ ማለት ለኔ ኦድ ነው። ምክክር ከምክክር የተሻለ ሌላ መንገድ የለም፣ ሊኖርም አይችልም። እንግዲህ ሌላው ኦልተርናቲቭ እኮ ጠመንጃ ነው። ጠመንጃ እንዴት አማራጭ ሊሆን ይችላል? እና ምክክሩን ጆይን አድርገው ተሳትፈው ሂደቱ ላይ ያለ አይደለም የሚያዋቸው ችግሮች ካሉ እነሱ እንዲታረሙ ቻሌንጅ እያደረጉ ቀጥለው ቢሆን የተሻለ ነገር ማየት ይቻላል። እና ከርቀት በመሆን ሳይሆን ገብቶ ማድረጉ ሞር አፕሮፕሪየት ነው ብለን እናስባለን። እኛ በተለይ ሰላማዊ ትግል የሚያካሂዱ የፖለቲካ ፓርቲዎች በሰላም የሚሰራ አንድ ተቋም ጋር መስራት አለመቻል እንግዲህ በጣም ከባድ ነገር ነው። እሱ የነሱ ጀጅመንት ነው። ግን እኔ ሳየው ያልተስተካከለ ነገር እንኳን ቢኖር ገብቶ ማስተካከል ይቻላል። ከውጭ ሆኖ እንትን ከማለት በጥርጣሬ ከማየት እንዲሁ ማለት በምንም ነገር ላይ ያልተመሰረተ ጥርጣሬ ማለት ነው። በማስረጃ ላይ እንኳን የተመሰረተ ነገር ቢኖር ይሄው እንዲህ አይነት አድርጋችኋል፣ እንዲህ ያደረጋችሁ ነው ይሄው ማስረጃው ተብሎ ቢቀርብ ወል እንግዲህ እሱን አላቀረቡላቸው ምንም የቀረበ ነገር የለም። መልካም። ስለዚህ ዞሮ አብዛኞቹ ወደ እናንተ መጥተው አብዛኞቹ እንግዲህ ከ90% በላይ አሁን ከኛ ጋር እየሰሩ ነው ያሉት። ባለፉት 4 ዓመታት በነበረው የኮሚሽኑ ሂደት ውስጥ ያጋጠሟችሁ ተግዳሮቶች ምን ነበሩ? እንግዲህ መጀመሪያ አካባቢ የነበረው ችግር እንደሚታወቀው እኛ ስራ በጀመርንበት ጊዜ በተለያዩ አካባቢዎች ግጭቶች ነበሩ። በኦሮሚያ ክልል ግጭቶች ነበሩ። ከዛም ወደ ስራ ሙሉ በሙሉ ከገባንም በኋላ በአማራ ክልል ግጭት ነበር። ትግራይ ክልል ፉል ፍሌጅድ የሆነ ጦርነት ይካሄድ ነበር። እነዚህ ነገሮች እንግዲህ በተወሰነ ደረጃ በሂደቱ ላይ አትሊስት ጊዜውን በማጓተት ረገድ ተጽዕኖ አድርሰዋል። ምክንያቱም ይሄ ሀገራዊ ምክክር ነው። ሀገር በሙሉ ሊሳተፍበት የሚገባ ሂደት ነው። ሀገር በባለቤትነት የያዘው መሆን መቻል አለበት እና ያንን ደግሞ ለማረጋገጥ የግድ ሁሉንም ኦንቦርድ ማድረግ ያስፈልግ ነበር እና መታገስ ያስፈልግ ነበር፣ ጊዜ መስጠት ያስፈልግ ነበርና በሂደት አሁን አንዳንድ አካባቢዎች በተሟላ አኳኋን ማካሄድ ችለናል። ለምሳሌ ኦሮሚያ ክልል በተሟላ አኳኋን ማካሄድ ችለናል። አማራ ክልልም ከ4 ወረዳዎች በስተቀር በአብዛኛዎቹ ይሄንን ስራ ለመስራት ችለናል። በትግራይ ክልል ያው በታወቀ ምክንያት ቅድም ባልኩሽ መንገድ ከሰራናቸው ስራዎች ባሻገር አሁንም የወረዳ ማህበረሰቦች በየወረዳ ያሉት እነሱ መድረስ ያልቻልንበት ሁኔታ አለ። እነዚህ ተግዳሮቶች ናቸው። በሌላ ረገድ ግን የገጠመን ያን ያህል ከባድ የሚባል ተግዳሮት ኦነስትሊ የለም። የአማራ ክልል 4 ወረዳዎች እንደቀሩ ገልጾልኛል። ለምን ነበር? እነሱ ያው የእንትን ችግር የጸጥታ ችግር ስለነበረባቸው ነው። ከሰሞኑ ኤንቢሲ ያነጋገራቸው የህብረተሰብ ክፍሎች በተለይ አዲስ አበባ ላይ ኮሚሽኑ ላይ ከፍተኛ ተስፋ መጣላቸውን ነው የገለጹልንና ከኮሚሽኑ አጠቃላይ ሀገራዊ ጉባኤ በኋላ የተረጋጋ ሀገር እንዲሁም የጋራ እርቀ ሰላም ወርዶ በአንድነት ህዝቡ ሰላሙ ተረጋግጦለት ወደ ልማት የሚገባበትን ተስፋ እንደሰነቁ ነው የገለጹት። የህዝቡን ተስፋ እውን ለማድረግ እናንተ ምን አይነት ስራ እያከናወናችሁ ነው? በየሄድንበት ቦታ ይሄንኑ ድምጽ ነው ስንሰማ የነበረው። ህዝቡ በጣም ከፍተኛ ተስፋ ያሳደረበት አይታችሁታል? የህዝቡን አስተያየት? አዎ አይተነዋል። ከዚህም ባሻገር እኛም በአካልም ተገኝተን ይህን ሂደት በመራንባቸውና ባስተባበርንባቸው አካባቢዎች ሁሉ ተመሳሳይ ኤክስፔክቴሽን ነው ያለው። ያው ህዝቡ በጣም ተሰላችቷል። ያው በሚሰማቸው በሚያያቸው ነገሮች ብዙ የተሰላቸ ህዝብ ነው እና ሰላም የናፈቀው ህዝብ ነው። ሰላምን ይፈልጋል በጣም። ስለዚህ በዚህ ምክክር ሂደት
ዋነኛ የሚባሉ የሀገራችን ችግሮች ተቀርፈው ሙሉ በሙሉም ባይሆን አትሊስት ዋነኛ የሚባሉ በተወሰነ ደረጃ ተቀርፈው ሀገር ተግባብታ ማየት ነው የሚፈልገው ሰውና ይሄን ለማድረግ እኛም እንግዲህ ጥረት እያደረግን ነው። ያው እንደሚታወቀው ሀገራዊ ምክክር ጉባኤው ነው የሚወስነው ይሄንን። እኛ እንግዲህ የኛ ስራ እነዚህን አጀንዳዎች አሁን ኦልሞስት አልቀዋል። ይጠብቃችሁ የሰላም ተስፋዎች የጋራ አገር የእርቀ ሰላም ያላግባቡን ጉዳዮችን የናንተ ተልዕኮ የተሰጣችሁን ህዝቡ መጠበቁ እውነት ነው ወይ ይላሉ? እውነት ነው፣ መጠበቅም ያለበት ነው። እኛም ደግሞ ለዛ ነው የምንሰራው። ያንን እኮ ማሳካት ካልቻለ ይሄ ሂደት ፌል አደረገ ማለት ነው እና ፌል እንዲያደርግ ደግሞ የማናችንም ፍላጎት አይደለም እና ህዝቡ ኤክስፔክት እንዳደረገው ኤክስፔክቴሽኑ በጣም ሃይ ሊሆን ይችላል። እንደዚህ ልንቀጥል ይገባናል የሚል እኮ ማንም የለም እና የተወሰኑ ኃይሎች እንደዛ በዚህ ሁኔታ መቀጠል አለብን ቢሉም አብዛኛው የኢትዮጵያ ህዝብ ግን ይሄን አይፈልግም። ጦርነት ሰልችቶታል። ልጆቹን መገበር ሰልችቶታል። በሰላም ወጥቶ አለመግባትን አይፈልገውም እና እነዚህ ነገሮች ወደዛ እንደሚገፉን ማለት ሀገሩን አይቼ ምክክሩንም ወደዛ እንደሚገፉት ነው የምንገምተው። እየተላለቅን እንቀጥል፣ እየተጨራረስን እንቀጥል፣ በቀደም እየፈሰሰ እንቀጥል የሚባልበት አግባብ ጤናማነት አይደለም። ይሄ መቆም አለበት፣ ምንም ጥያቄ የለውም። እና ይሄ አሁን እንግዲህ መልክ ባለው መልኩ ወደ መግባባት መድረስ አለብን በሚል ነው የዚህ ተቋምም ስራ ትኩረት የሰጠው። መልክ ባለው እንግዲህ መግባባቱም ሲፈጠር መልክ ባለው ህጋዊ በሆነ መንገድ ስርዓት ባለው መንገድ ነው ተነጋግረን መግባባት ያለብን እና ሞር ፊውቸሪስቲክ ነው ይሄ ያለ ባለፈው ላይ ብቻ መቸከል ሳይሆን መቅረት ሳይሆን የወደፊቱን ወደፊት ይችን ሀገር እንዴት አድርገን ነው አይደለ የምናስቀጥለው? እንዴት አድርገን ነው በቃ የተሻለች ሀገር የምናደርገው ለልጆቻችን መኖሪያ የምናደርገው እያደገች የምትሄድ ሀገር የምናደርገው እንዴት ነው ብለን ነው መመካከር ያለብን። ባለፈው ላይ ዝም ብለን ስንጣላ ብንኖር ያ ያለፈው ነገር እኮ ኦልሬዲ ወርዷል እኮ። የወረደው ውሃ እኮ አይጠጣም፣ መጪ ውሃ ነው አይደለ? ወንዝ ሲመጣ እኮ አሁን ወንዝ ዳር የተቀመጠ ሰው የሚጠጣው እዛ ያለውን ውሃ ነው እንጂ የወረደውን ውሃ እኮ አይጠጣውም። በቃ ሄዷል። ያ ማለት አይነሳ ማለት አይደለም። በልኩ መነሳት አለበት። ግን እንደው የበለጠ አይደለ ወደ አልሆነ ነገር ውስጥ በሚከታ አኳኋን ግን መሆን የለበትም። በአግባቡ መነሳት አለበት። ለመታረም ለመሻሻል፣ ወደፊት እንደዛ አይነት ነገሮች እንዳይደገሙ ለማድረግ ታሪክን እኮ የምንጠቅሰው ከታሪክ እንድንማር ነው። የታሪክ እስረኞች ለመሆን አይደለም። የታሪክ እስረኞች መሆን የለብንም። ታሪክን በታሪክነቱ የምናየው ከዛ ውስጥ ትክክል ያልሆነውን ነገር ነቅሰን አውጥተን እንዳይደገም ለማድረግ እንዲታረም ለማድረግ ነው እና ይሄንን ይፈልገዋል ብዬ አስባለሁ። ህዝቡም ይፈልገዋል። በእኛም በኩል እየሰራን ያለ ነው ይሄንን ለማድረግ ነው እና የተሻለ ነገር ይመጣል ብዬ ከዚህ ሁሉ በላይ ግን ኢየሩሳሌም እግዚአብሔር መልካም ነገር ያደርጋል ብዬ አምናለሁ። ሆነስትሊ እኛም ጥረት እያደረግን ነው። ህዝቡም ይፈልገዋል። ህዝቡ ከፈለገው ደግሞ ህዝቡ የሚፈልገው ነገር ነው መሆን መቻል ያለበት። ጥቂቶች የሚሉት አይደለም። የህዝብ ይሁንታ ያገኘ ነገር ነው መሆን ያለበት። የህዝብ ድምጽ አይሎ የሚወጣበት አሸንፎ የሚወጣበት ህዝብ የሚፈልገው ነገር ገዢ የሚሆንበት ሁኔታ ነው ማየት የምንፈልገው። ህዝቡ ሰላም ነው የምንፈልገው ሲል ያ ሰላም መረጋገጥ አለበት። ህዝቡ በምክክር መግባባት ነው የምንፈልገው ሲል ያ መረጋገጥ አለበት። ህዝብ ባለስልጣን ነው የበላይ ስልጣን ነው የምንለው እኮ ይሄ ሲሆን ነው። አለበለዚያ ዝም ብሎ ቁጥር ብቻ ነው የሚሆነው ማለት ነው እና ህዝቡ ይፈልገዋል፣ ምንም ጥያቄ የለውም። ይህንን የእናንተን እቅድ ደግሞ የሰነቃችሁትን ጉዞ እውን ለማድረግ የመንግስት ይሁንታ ምን ያክል ነው? እንደው በውይይቶቻችሁ ይህም ጥሩ ጥያቄ ነው። አሁን ብዙ ጊዜ እንደምትሰሚው መንግስት ነው ያቋቋመው ይሄን ኮሚሽን። የህዝብ ተወካዮች ምክር ቤት ነው ያቋቋመው። የህዝብ ተወካዮች ምክር ቤት የመንግስት አንድ አካል ነው።
እንደዚህም ህጋዊ ስራ ለመስራት ደግሞ የግድ ህጋዊ መሆን ነበረበት። ህጋዊ ተቋም መፈጠር ነበረበት። ህጋዊ ተቋም ተፈጥሮ ነው እንግዲህ ሀገራዊ ምክክር ኮሚሽን የኢትዮጵያ ሀገራዊ ምክክር ኮሚሽን የምንለው። ህጋዊ ተቋም ስለሆነ ነው ህጋዊ ስራ የሚሰራው እና በህዝብ ተወካዮች ምክር ቤት ስለተቋቋመ የመንግስት ነው ማለት አይደለም። አዋጁ ላይ በግልጽ አንቀጽ 4 ላይ በግልጽ ተቀምጧል። ነፃነቱንና ገለልተኝነቱን ጠብቆ እንዲሰራ ነው። በማንም ተጽዕኖ ስር እንዳይወድቅ መከላከያ ተበጅቶለት ነው ይሄ ኮሚሽን የተቋቋመው። ያንን መጠበቅና ማስጠበቅ የኛ የኮሚሽነሮች ድርሻ ነው፣ የኮሚሽኑ ድርሻ ነው። ገለልተኝነቱና ነፃነቱ ኩዌስችን እንዳይሆን ምንም አይነት ተጽዕኖ እንዳይደርስበት የመከላከል ኃላፊነት የኮሚሽኑ ስራ ነው። አዋጁ ሰጥቶታል። አዋጁ እኮ ኢንስትሩመንት ሰጥቶታል፣ መሳሪያ ሰጥቶታል። ያው ነፃ ነህ ገለልተኛ ነህ ብሎታል። ይህን ማስከበር የኮሚሽኑ ኃላፊነት ነው የሚሆነው እና ይህን እስከ ዛሬ ድረስ እየሰራን ቆይተናል። ከየትኛውም አካል ነፃ በሆነ ከውጭ አካላትም ከሀገር ውስጥም ከመንግስትም ከፖለቲካ ፓርቲዎችም ተጽዕኖ ነፃ ሆኖ እንዲቀጥል ነው እየሰራ ነው ስንሰራ የቆየ ነው። በዚህም ተሳክቶልናል። ከውጭ ሀገራት እንኳን ሳይቀር እና እስከዚህ ድረስ ደርሷል። ይሄ ይቀጥላል እስከ መጨረሻው ድረስ። የኢትዮጵያ መንግስት አንድም ቀን በዚህ ስራ ላይ ጣልቃ ገብቶ አያውቅም። እኛም አልፈቀድንም፣ ደግሞ እሱም ሞክሮም አያውቅም። ሆነስትሊ መንግስትን ጠይቀናል። ይሄ ሁሉ ስራ ከተሰራ በኋላ ይሄ ሁሉ ወጪ ወጥቶበት የሀገር ሀብት ፈሶበት ይሄ ሁሉ ተደክሞበት ይሄ ሁሉ ጊዜ ፈጅቶ ህዝቡ መጨረሻ በተወካዮቹ አማካይነት በሀገራዊ ምክክር ጉባኤ የሚገናኘው ህዝብ የሚያመጣውን ውሳኔ መንግስት ይቀበላል ወይስ አይቀበልም ብለን ጠይቀናል። የማይቀበለው ከሆነ ከንቱ ኤክሰርሳይዝ ነበር ማለት ነው ብለን ጠየቅን። እኛ ከህዝብ በላይ አይደለንም። የመንግስት ምላሽ ነው ይሄ። እኛ ከህዝብ በላይ አይደለንም። ህዝብ ተመካክሮ ይበጀኛል ብሎ ያመጣውን ምክረ ሐሳብ መሬት ላይ የማውረድ ኃላፊነት አለብን። በምክክር እንኳን ሊፈቱ የማይችሉ ነገሮች ካሉ ሪፈረንደም እንዲዘጋጅ እናደርጋለን። በሪፈረንደም ብያኔ እንዲያገኙ ውሳኔ እንዲያገኙ እናደርጋለን ያለው ማን ነው? መንግስት። በጠቅላይ ሚኒስትሩ አማካይነት ይሄ ተነግሮናል። ሌላ የጠየቅነው ጥያቄ ጠመንጃ ታጥቀው ጫካ ውስጥ ያሉ ወገኖቻችንን በተመለከተ ምንድነው ያለው አቋም? አሁን ለምሳሌ ጥሪ እያደረግን ነው። ጥሪውን ተቀብለው ቢመጡ ሴፍ ፓሴጅ ይኖራቸዋል ወይ? ደህንነታቸው ይጠበቃል ወይ? ተደራድረው አይደለ ለመመለስ የሚችሉበት ሁኔታ ይመቻቻል ወይ? በሌላ ሶስተኛ ሀገርስ ደግሞ መደራደር ይችላሉ ወይ ብለን ጠይቀናል። ይሄንንም አዎ ነው ምላሹ አዎ ነው። ታጣቂዎች ለምንድን ነው እንደዚህ አይነት ምህዳር ተመቻችቶላቸው የማይመጡት? እንግዲህ እነሱ ጋር ሄደሽ ጠይቂያቸው። ይሄን እናንተ ያገኛችሁት መረጃ እኛ ማለት አትሊስት እኮ ይኸውልሽ አሁን ለምናቀርበው ጥሪ በዚህ ምክንያት አንቀበለውም ቢባል እኮ አንድ ነገር ነው። ምንም ያሉት ነገር የለም። እንግዲህ ከኛ የሚጠበቀው ይሄ ነው ማለት ሁኔታውን ማመቻቸት፣ ጥሪ ማድረግ፣ ለዛ ለጥሪ ደግሞ የሚመጥን ሁኔታ ማመቻቸት ነው ከኛ የሚጠበቀው። ይሄንን አድርገናል፣ እያደረገን ነው። ግን በእነሱ በኩል እስካሁን የመጣ ምላሽ የለም። ከመንግስት ጋር ሰላም ፈጽመው ከመጡት ጋር ግን አጀንዳ እንደሰበሰባችሁ ይታወቃል። እሱ ነው እነሱ የተወሰኑት ከፋኖ የተወሰነው ክፍል እና ከኦሮሚያም ክልል ከሚንቀሳቀሰው ከሸኔ የተወሰነው ክፍል መጥተው አጀንዳቸውን ሰጥተው ያው ተመልሰዋል። ህዝቡ የሚጠብቀውን እውን ለማድረግ አገራዊ ጉባኤ ታካሂዳላችሁ። ወደ 4000 የሚጠጋ ህዝብ ተሳታፊ የህብረተሰብ ክፍሉን የሚወክለውም ተሳታፊ ያካተተ ጉባኤ መቼ ህዝቡ ይጠብቀው? ሰኔ መጨረሻ እና ሐምሌ መጀመሪያ አካባቢ። ምን ያክል ዝግጅት እየተደረገ? በጣም በከፍተኛ ደረጃ እየተዘጋጀን ነው። አስፈላጊ የሆኑ ነገሮች ለዛ ለሀገራዊ ምክክር ጉባኤ ስኬት አስፈላጊ ናቸው የሚባሉ ነገሮችን እያዘጋጀን ነው። በከፍተኛ ደረጃ አሁን በጣም በከፍተኛ ደረጃ እየሰራን ነው።
ማለት ከዚህ ዝግጅቱ ቆይቷል ከተጀመረ። አሁን ግን የበለጠ አይደለ ወደ እንትኑ እየተቃረብን ስለሆነ የሎጂስቲክሱም ሌሎችም ነገሮች ሁሉ እየተዘጋጁ ነው። ተሳታፊዎቹ ሳይሆን 4000 የሚጠጋ ተሳታፊ በአንድ ቦታ ነው የሚወያዩና ምናልባት በጣም በርካታ ልክ እንደ ተሳታፊው ብዛት ሁሉ የሀሳብ ብዛህነት ይኖራል። ይሄንን ለማስተናገድ አጠቃላይ ምን ያክል ዝግጁነት አለ? ተዘጋጅተናል። 4000 በአንድ ጊዜ ዝም ብሎ የሚነጋገሩ አይደሉም። ሜቶዶሎጂ ቀርጸንለታል እንዴት እንደሚሆን። እንግዲህ የክልሎችን ተሳትፈሻል አንቺና በእንትን ተከፍለው ነው በየቡድኑ ተከፍለው ነው ሲነጋገሩ የነበሩት። ይሄንንም በዛው መጠን የሰራነው ስራ አለ እና ያንን ሊያውክ በማይችል እና ተግባብተው ተነጋግረው በደንብ ጊዜ ወስደው አስፈላጊውን የሀሳብ ልውውጥ አድርገው ሊመጡ የሚችሉበትን የአሰራር ስርዓት ነው የዘረጋ ነው። በምን ያክል ቀን ይጠናቀቃል ይሄ ሀገራዊ ጠቅላላ ጉባኤው? ከተጀመረ በኋላ ምናልባት ከ25 እስከ 30 ቀን አንድ ወር ማለት ነው። ላይሞላም ይችላል። እንግዲህ አስፈላጊውን ዝግጅት እያደረግን ነው። በቀጣዩም በሚኖሩን ቀናት እነዛንን አልተሟሉም የምንላቸውን ነገሮች ሁሉ እናሟላለን። በተሻለ መጠን በጣም ከፍተኛ ርብርብ እያደረግን ነው። ህዝቡም እንደሚያግዘን እንደሚተባበረን የሚመለከታቸውም ባለድርሻ አካላት ከጎናችን እንደሚቆሙ እንተማመናለን። እስከዛሬም ድረስ ብቻችንን አይደለም የሰራ ነው። የሁሉንም ባለድርሻ አካላት ድጋፍ እያገኘ ነው እዚህ የደረስ ነው። በቀጣዩ በጣም ወሳኝ ስለሆነ የብዙዎቹን ባለድርሻ አካላት ድጋፍ እንፈልጋለን፣ ከመንግስት ጀምሮ ማለት ነው። የሲቪል ማህበረሰብ ድርጅቶች፣ የኢትዮጵያ መምህራን ማህበር፣ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ እድሮች፣ ሌሎችም ተቋማት፣ የጸጥታና ደህንነት ተቋማት እነዚህ ሁሉ ሲረባረቡ ነበር በተለያዩ አካባቢዎች ባደረግናቸው የምክክር ምዕራፎች። አሁን ይሄኛው ደግሞ የመጨረሻውና ሪሊ ማጠንጠኛው ስለሆነ እጅግ ወሳኝ ምዕራፍ ስለሆነ በዚህ እጅግ ወሳኝ በሆነው ምዕራፍ ላይ የሁሉም ኢትዮጵያውያን ድጋፍ ያስፈልገናል፣ በአገር ውስጥም በውጭም ማለት ነው። የተሳካ እንዲሆን ሁላችንም ጥረት ማድረግ አለብን። ይሄንን እድል በፍጹም እንዲመክን በየትኛውም መንገድ ዋን ዌይ ኦር ዘ አዘር በግራም ይሁን በቀኝ እንዲመክን መፍቀድ የለብንም። በቃ ይሄ ኢትዮጵያ ለመጀመሪያ ጊዜ በታሪኳ ያገኘችው እድል ነው። በዘመናት መካከል እንደዚህ አይነት ሀገራዊ ምክክር ተካሂዶ አያውቅም። በአይነቱም የተለየ ነው። ፎር ዛት ማተር ለሌሎችም ሀገራት ምሳሌ ሊሆን የሚችል ሂደት ነው የሄድንበት መንገድ። በጣም ውስብስብ በጣም ሂውጅ የሆነ ሂደት ነው። በዚህ ደረጃ የተካሄደበት ቦታ ስለመኖሩ እርግጠኛ አይደለሁም። እንደሌለ ነው እንግዲህ የምናውቀው። ስለዚህ ይሄ ዩኒክ የሆነ ሂደት በፍጹም እንዲደናቀፍ መፍቀድ የለብንም። ሁላችንም እንደ አይን ብሌናችን ልናየው ይገባል። ምክንያቱም ሪሊ መጻኢ ዕድላችንን ዲፋይን የሚያደርግ ነው፣ ይሄ የሚወስን ነው እና ሀገር እንድትቀጥል ስትቀጥል ደግሞ በደንብ እንድትቀጥል ከፍ ባለ ደረጃ በልህቀት እንድትቀጥል የሚያደርግ የተግባባች ሀገር ምን ልትሰራ እንደምትችል ይታወቃል። የተግባባች ሀገር በማናቸውም ዘርፍ ከፍተኛ ስራ ልትሰራ እንደምትችል ይታመናል። እንዳንግባባም የሚደረገው ለዚያ ነው፣ ምን ሊገኝ እንደሚችል ስለሚታወቅ ነው እና ይሄንን ሪሊ በፍጹም እንዲኮላሽ መፍቀድ የለብንም። ሁሉም መረባረብ አለበት እና ደግሞ ይሳካል። ደግሞ እግዚአብሔር ያሳካዋል አምናለሁ። የት ነው የሚካሄደው? እዚሁ አዲስ አበባ ነው የሚካሄደው። ጉባኤያችሁን ካካሄዳችሁ በኋላ የሚጠበቀው ቀጣይ የእናንተ ስራ ምንድን ነው? እኛ እንግዲህ ከዛ በኋላም ያው እነዚህ ሰዎች ተመካክረው አጀንዳዎች ኦልሬዲ አሁን እየተዘጋጁ ነው። ፋይናል ስቴጅ ላይ ደርሷል። የተወሰኑ አጀንዳዎች ናቸው። የተለዩ ማለት ነው። የተለዩ ብዙ አጀንዳዎች አይደሉም። የተለዩ እንግዲህ ከየወረዳ ያመጣናቸው አጀንዳዎች ውድቅ ማድረግ ስለሌለብን ምንድነው ያደረግነው? የተከተልነው ስልት ሁለት ነው ማለት በሁለት ከፍለነዋል። ሀገራዊ ሪሌቫንስ የሌላቸው ይሄ ናሽናል ሪሌቫንስ የሌላቸው ምክንያቱም እዛ ላይ እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ነው የሚለውና እንደዛ ያልሆኑትን ዝም ብለን መጣል የለብንም። ምላሽ ይጠብቃል። ከወረዳ የተነሳ ነገር አለ፣ ዞን የተነሳ አለ፣ ክልል የተነሳ አለ። የተለያዩ ማህበረሰብ ክፍሎች ያነሷቸው ጉዳዮች አሉ። እነሱን ዝም ብለን ባስኬት ውስጥ አንከትም። መሆንም አይገባውም፣ ትክክልም አይደለም። ባደራ የተቀበልናቸው እነዛን አጀንዳዎች አሁን ኦርጋናይዝ አድርገን በስርዓት ለሚመለከታቸው አካላት እነዚህን አድሬስ እንዲያደርጉ
እንደዚህ አይነት ጥያቄዎች ቀርበዋል፣ እንደዚህ አይነት አጀንዳዎች ቀርበዋል። እነዚህን በዚህ መልክ ምላሽ እንዲያገኙ የከነ ሪኮመንዴሽን ኦልሬዲ አዘጋጅተናል ለሚመለከታቸው አካላት የሚላኩ ማለት ነው። ካሁኑኑ ማለት ነው። ካሁኑኑ አሁን ለምሳሌ ከዚህ ከህግ አፈጻጸም ከፖሊሲ ጋር በተያያዘ የሚነሱ ኢሹስ አሉ ያሉ ግን ያልተፈጸሙ ያልተተገበሩ አስተዳደራዊ ጉዳዮች እነሱም በተመለከተ በደንብ አደራጅተን ለሚመለከታቸው ፌደራል መንግስት መስሪያ ቤቶች የሚላኩ ይኖራሉ። ለተለያዩ ሚኒስትሪስ ማለት ነው የሚኒስቴር መስሪያ ቤቶች ለክልሎች የሚላኩ አሉ። ለሚመለከታቸው ለእያንዳንዳቸው የተዘጋጁ ነገሮች አሉ። አዘጋጅተን ለነሱ እናደርጋለን። ከዛ ውጪ ሀገራዊ አጀንዳ ሌላዎቹ ተለይተው በጣም ጥቂት ናቸው። እነሱ ላይ ሀገራዊ ምክክር ይካሄድባቸዋል። ሀገራዊ ምክክር ጉባኤው ተካሂዶ መግባባት የደረሰባቸውን ጉዳዮች ይሄ ኮሚሽን አደራጅቶ ለኢምፕሊሜንቴሽን በሚያመች መልኩ አዘጋጅቶ ለሚመለከታቸው አካላት ይልካል። ለምሳሌ ለሕዝብ ተወካዮች ምክር ቤት፣ ለሚኒስትሮች ምክር ቤት እና ለሌሎችም ለሚመለከታቸው አካላት ይልካል። እሱ ብቻ አይደለም፣ ከዚህ ሁሉ በላይ ለኢትዮጵያ ሕዝብም ይፋ ያደርጋል። ይሄው ጉባኤው የመከረበት ተመክሮ ደግሞ መግባባት ላይ የደረሰባቸው ጉዳዮች እነዚህ ናቸው። እነዚህን ተከታተል፣ እንዲፈጸሙ አድርግ ብሎ መልእክትም የሚያስተላልፍበት የህግ መብትና ስልጣን ተሰጥቶታል። እነዛን መሬት ላይ እስከሚወርዱ ድረስ የሚከታተልበት ስርዓትም እንዲቀርጽ ኃላፊነት ተሰጥቶታል። ያንን ያደርጋል። የኢትዮጵያ ህዝብ ከዚህ ኮሚሽን ውጤት ምን ይጠብቅ? አንደኛ እዚህ አዲስ አበባ ሲመጡ ተመካካሪዎች ለነሱ እንግዲህ አዲስ አበባ ህዝብ እንግዲህ አዲስ አበባ ከተማ አስተዳደር ሌላውም ነዋሪ በጥሩ አቀባበል ቢቀበላቸው አጋርነቱን ቢገልጽ ድጋፉን ቢሰጥ ጥሩ ነው። ከዛ በኋላ ደግሞ ምክክር ተካሂዶባቸው መቋጫ ያገኙ ጉዳዮች መግባባት ላይ የተደረሰባቸው ጉዳዮች መሬት እንዲረግጡ እና ስጋ እንዲለብሱ እውን እንዲሆኑ ተግባራዊ እንዲሆኑ በማድረግ ረገድ እያንዳንዱ ዜጋ ኃላፊነት አለበት። እያንዳንዱ ይሄ ለተወሰኑ ሰዎች የሚተው አይደለም። የሀገር ጉዳይ የጋራ ጉዳይ ነው። ያንቺ ጉዳይ ነው፣ የሱ ጉዳይ ነው፣ የሱ ጉዳይ ነው፣ የኔ ጉዳይ ነው። ዳር ተመልካች መሆን የለብንም። ዳር ተመልካችነታችን ሊያበቃ ይገባል። የኢትዮጵያ ሕዝብ የዚህ ሂደት ባለቤት መሆኑን ማረጋገጥ አለበት። በሀገሩ ጉዳይ ያገባዋል፣ ይመለከተዋል። ስልጣኑን ኤክሰርሳይዝ ማድረግ አለበት። የሀገር ባለቤትነት ስልጣኑን ኤክሰርሳይዝ የሚያደርግበት ሂደት ስለሆነ እስከ መጨረሻው ድረስ ተፈጻሚነቱን መከታተል መፈጸሙን ማረጋገጥ ይጠበቅበታል። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ኤንቢሲ አጀንዳ ነበረ። በዛሬው ፕሮግራማችን ደግሞ ከኢትዮጵያ ሀገራዊ ምክክር ኮሚሽነሮች አንዱ የሆኑትን ኮሚሽነር መላኩ ወልደ ማርያምን ነበረ እዚህ ቢሮአቸው ተገኝተን በኮሚሽኑ ወቅታዊ ጉዳዮች ወይም ደግሞ ኮሚሽኑ እያከናወናቸው በሚገኙ ወቅታዊ የአጀንዳዎቹ ላይ ውይይቶች ያደረግነው። ኮሚሽኑ እንግዲህ በቅርቡ ጠቅላላ ጉባኤውን ሀገራዊ ጉባኤውን ያካሂዳል። እዚሁ ላይ ሂደቱንና እንዲሁም ደግሞ ህዝቡም እንዲሁም ከተሳታፊዎቹ ምን ይጠበቃል የሚለውን እሱ ላይ ነበረ ውይይት ያደረግን ቆይታ ያደረግነው። ፕሮግራሙን ወደ እናንተ በማድረስ ከካሜራ ባለሙያዎች ጋር አብሬያችሁ ቆየሁት። ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ከእናንተ ጋር